4 ኪሎ ክፍት ቢሆን እንኳን አይገቡበትም ጀነራል ባጫ። ፋኖም ሆነ ሸኔ አቅም የላቸውም ያሉት አምባሳደር ባጫ ደበሌ ገንዘብ ከፈለጉ መንግስት ይሰጣቸዋል አሉ። 2019 ዓ.ም አሰብ ላይ ችግኝ እንተክላለን። ኢሳያስን ያስደነገጠው ከአፋር የተሰማው ድምጽ። ጠላትን በደቂቃዎች ድባቄ መታቅም ገንብተናል። ጀነራል ይልማ ወደ አስመራና መቀለ ከባድ ማስጠንቀቂያ ላኩ። 80 አንቶኖቭ ሙሉ የጦር መሳሪያ ወደ ኢትዮጵያ መግባታቸው ተሰማ። በቀደመው የሰሜኑ ጦርነት ወቅት የሀገር መከላከያ ሰራዊት ከፍተኛ ጀነራል በመሆን ሲያገለግሉ የነበሩትና በአሁኑ ወቅት በኬንያ የኢትዮጵያ አምባሳደር በመሆን እያገለገሉ የሚገኙት ጀነራል ባጫ ደበሌ በአዲስ አነጋጋሪ ንግግር ብቅ ብለዋል። በበርካታ አነጋጋሪ ንግግሮቻቸው የሚታወቁት ጀነራሉ ፋኖም ሆነ ሸኔ 4 ኪሎ ቢገቡ ምንም አያደርጉም፣ ገንዘብ ከሆነ ችግራቸው መንግስት ይሰጣቸዋል ሲሉ ብቅ ብለዋል። ጀነራል ባጫ ደበሌ በኦሮሚያና አማራ ክልል የሚንቀሳቀሱ ታጣቂዎች ላይ ከባድ ክስ ሲያሰሙ ከሰሞኑ አስገራሚ ጀብድ የፈጸመውን የኢትዮጵያ አየር ኃይልን የሚመሩት ጀነራል ይልማ መርዳሳ ደግሞ ፋኖና ሸኔን ያቀፈውን ጽምዶን በበላይነት ለሚመሩት ሻዕቢያና ህወሓት ጠንካራ መልእክት ወደ አስመራና መቀለ ልከዋል። እነዚህንና ኢሳያስ ሊሰሙት የማይፈልጉት ድምጽ ከወደ አፋር ስለመሰማቱ አክለን ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ቀደም ሲል በሰነዘሯቸው አነጋጋሪ ንግግሮቻቸው በተለይም የጦርነትን አስከፊነት የሚያውቀው የሞተ ሰው ነው በሚለው ድምዳሜያቸው በማህበራዊ ሚዲያ ከፍተኛ መነጋገሪያ ሆነው የነበሩትና ከሰሞኑም ህወሓት ጦርነት የሚጀምር ከሆነ ውጊያውን የሚመራው አስመራ ሆኖ እንጂ መቀለ ሆኖ ውጊያውን መምራት እንደማይችል እርግጠኛ ነኝ ማለታቸው ተከትሎ አጀንዳ የነበሩት የቀድሞው የመከላከያ ከፍተኛ መኮንንና በአሁኑ ወቅት በኬንያ የኢትዮጵያ አምባሳደር የሆኑት ባጫ ደበሌ ከቢቢሲ አማርኛ ጋር ያደረጉት ሰፊ ቃለመጠይቅ በቅርብ ቀን እንደሚለቀቅ ተገልጿል። ቢቢሲ ከቃለ ጠየቁ አጠር አድርጎ ያወጣው አነስተኛ ቪዲዮ ምስል ቀጣዩን አቅጣጫ ጠቋሚ በመሆኑ በድጋሚ የብዙዎችን ትኩረት ስቧል። አምባሳደር ባጫ ደበሌ በዚህ አጭር መግለጫቸው በሀገሪቱ በተለያዩ አካባቢዎች እየተካሄዱ ያሉ የታጠቁ ግጭቶች ከመጨራረስ ውጪ ምንም አይነት ትርጉም ያለው ፖለቲካዊ ለውጥ ሊያመጡ እንደማይችሉ አስገንዝበዋል። የትጥቅ ትግል የሚያካሂዱ አካላት አቅም አስመልክተው ሲናገሩ 4 ኪሎ ክፍት ሆኖ ኑ ግቡ ቢባሉ እንኳን ፋኖም ሆነ ኦላ ወይም ጃልመሮ አይመጡም፣ መተውም የሚያደርጉት ነገር የለም ሲሉ ገልጸዋል። አክለውም እንደ ዘመነ ካሴ ያሉ የውጊያ መሪዎች መተው 4 ኪሎ የመግባትና ሀገር የመምራት አቅም የላቸውም ሲሉ ተናግረዋል። በመጨረሻም በጦርነት ውስጥ አሸናፊና ተሸናፊ የሚባል ነገር እንደሌለ የጠቆሙት አምባሳደሩ የታጠቁ ኃይሎች ገንዘብ ከፈለጉ ከመንግስት ይውሰዱና ህዝቡን ይተው ሲሉ ተናግረዋል። ይህ ካልሆነ ግን የትግሉ መጨረሻ የህዝብና የሀገር መጨራረስ ብቻ ሆኖ እንደሚቀርና ማንኛውም ወገን የፖለቲካ ማትረፊያ እንደማያገኝበት አጽንኦት ሰጥተው ተናግረዋል። በሌላ በኩል ደግሞ የአየር ኃይል አዛዡ ሌተር ጀነራል ይልማ መርዳሳ ለአስመራና መቀለ አርፋችሁ ተቀመጡ የሚል ከበድ ያለ ማስጠንቀቂያ አሰምተዋል። በአፍሪካ ቀንድ ቀጠና ያለው የኃይል አስተላለፍ ተለዋዋጭ እና አይገመቴ መሆኑን የገለጹት የፌዴራል አየር ኃይል አዛዥ ሌተር ጀነራል ይልማ መርዳሳ ኢትዮጵያን ሊፈታተኑ የሚሞክሩ ኃይሎች ድባቅ የሚመታ ጀግና አየር ኃይል መገንባቱን አረጋግጠዋል። ጀነራሉ በየትኛውም ሰዓት የሚቃጣን ጥቃት ቀልብሶ ጠላትን ድባቅ ለመምታት ዝግጁ መሆናቸውን የገለጹት የአየር ኃይሉ የሶስተኛ አየር ምድብ ላስመዘገበው የላቀ የግዳጅና የስራ አፈጻጸም ስኬት በድሬዳዋ ከተማ በሚገኘው የምድቡ ጠቅላይ መምሪያ የእውቅናና የምስጋና መርሃ ግብር ላይ በተገኙበት ወቅት ነው። ሌተር ጀነራል ይልማ መርዳሳ በዚህ ወቅት እንዳሉት መከላከያ ሰራዊት በሰው ኃይልና በቴክኖሎጂ ከፍተኛ ለውጥ እያደረገ ይገኛል። አሁን የምንገኝበት ዘመን የውጊያ አካሄድና ስልት ለመገመት በሚያዳግት መልኩ በፍጥነት እየተቀያየረ ነው ያሉት አዛዡ ኢትዮጵያ በምትገኝበት ቀጠናም ያለው የኃይል አስተላለፍ ተለዋዋጭና ተገማች መሆኑን ጠቁመዋል። የፌዴራል አየር ኃይልም ይህንን ታሳቢ በማድረግ የዘመኑን ቴክኖሎጂ መጠቀም የሚችል የሰው ኃይል በማብቃት በርካታ ፓይለቶችን፣ ቴክኒሻኖችንና የአስተዳደር ባለሙያዎችን እያፈራ መሆኑና የዘመኑን የውጊያ ቴክኖሎጂዎች እየታጠቀ እንደሚገኝ አረጋግጠዋል። ሶስተኛ አየር ምድብም የሪፎርሙ አካል በመሆን በርካታ ስራዎችን በማከናወን ልዩ ታሪክ ያለው መሆኑንም አንስተዋል። ምድቡ ኮሎኔል በዛብህ ጴጥሮስና ኮሎኔል ባጫ ሁንዴን የመሳሰሉ በርካታ ጀግኖችን ያፈራ መሆኑን አስታውሰው አሁንም ያንን የጀግነት ታሪክ እያደሰ በርካታ ተተኪ ወጣት በራሪዎችን በአጭር ጊዜ በጥራትና በብዛት እያፈራ ይገኛል ነው ያሉ። የሚለወጠውን የውጊያ አውድና የኃይል አስተላለፍ በመገንዘብ አመራሩና ሰራዊቱ ራሱን ከጊዜው ጋር ማዘመን እንዳለበት አስገንዝበዋል። ኢትዮጵያን ሊፈታተኑ የሚሞክሩ ጠላቶችን መመከትና ድባቅ መምታት የሚያስችል ጀግና ተቋም መገንባቱን ገልጸው የምድቡ አመራሮችና የሰራዊት አባላት ግዳጃቸውን በጀግንነትና በስኬት በመወጣታቸው ሊኮሩ ይገባል ብለዋል። በቀጣይም ታላላቅ ተልእኮች እንደሚጠበቁ በመረዳት በሁሉም ረገድ ዝግጁነት ማጠናከር እንደሚያስፈልግ መናገራቸው የመከላከያ ኦንላይን ሚዲያ ዘግቧል።
ይህ በእንዲህ እንዳለም ዓለም አቀፍ በረራዎችን የሚያሳየው አፍሪወስቲን እንደዘገበው በሐምሌ ወር ብቻ ወደ ኢትዮጵያ የተጓጓዙ የጭነት ወታደራዊ በረራዎች ከ80 በላይ መሆናቸውን ዘገበ። እንደ አውሮፓውያን አቆጣጠር ከሐምሌ 1 እስከ ሐምሌ 31 2026 በጠቅላላ የጭነት በረራዎች 47 ሲሆን ከነዚህ ውስጥ የቀሩት በረራዎች ወደ ቻድ እንጃሚና መብረራቸውን አመላክቷል። ወታደራዊ ጦር ሰፈር የሚነሱት በረራዎች በአብዛኛው ቢሾፍቱ አየር ኃይል ያረፉ ሲሆን የተወሰኑት በቦሌ በባህር ዳርና በአሶሳ ማረፋቸውም ተመላክቷል። በሰኔ ወርም የነበረው አጠቃላይ በረራ 41 እንደነበረ መዘገባችን አይዘነጋም። በጠቅላላ በሁለት ወራት ውስጥ ወደ ኢትዮጵያ የተጓዙት ወታደራዊ ጭነት በረራዎች ከ80 በላይ መሆናቸው ታውቋል። በቀጣይ መረጃ ኢሳያስ አፈወርቂ ከአፋር በኩል እንደ ኤርታሌ ረመጥ የሚለበልብ እንደ ደናኪል በረሃ የሚያቃጥል ከባድ ጉድ ሰምተዋል። በመጨረሻም አፋሮች ድምጻቸውን አሰምተዋል። ታሪካዊና ሕጋዊ ንብረታችን የሆነችውን አሰብ ወደ ባለቤቷ ለማስመለስ ዝግጁ ነን ያሉ የአፋር ወጣቶች የ2019 ዓ.ም ክረምት የችግኝ ተከላን በአሰብ እናካሄዳለን ሲሉም ተደምጠዋል። የአፋር ወጣቶች በትላንትናው ዕለት የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ባካሄዱበት አጋጣሚ ለአስመራው መንግስት ጠንከር ያለ የማስጠንቀቂያ መልእክቶችን አስተላልፈዋል። ወጣቶቹ ካሰሟቸው መልእክቶች መካከልም አሰብን የተመለከተው ይገኝበታል። በዚሁ የችግኝ ተከላ መርሃ ግብር ላይ የተገኙ የአፋር ወጣቶች የአሰብ ወደብን አስመልክተው ካስተላልፏቸው ጥብቅ መልእክቶች መካከል በመጪው የ2019 ዓ.ም ክረምት የችግኝ ተከላን በአሰብ ወደባችን ተገኝተን እናካሄዳለን የሚለው የብዙዎችን ትኩረት የሳበ ሲሆን በማህበራዊ ሚዲያው በኩልም ትልቅ መነጋገሪያ ሆኖ ታይቷል። ዋና መቀመጫውን የአሰብ ወደብ በሚገኝበት ደቡባዊ ቀይ ባህርና በኢትዮጵያ አፋር ድንበር አድርጎ የሚንቀሳቀሰውና የሻዕቢያ መንግስት ለመጣል የትጥቅ ትግል ከሚያደርጉት መካከል የሆነው የቀይ ባህር አፋር ብሔራዊ ጉባኤ በበኩሉ በአስመራ መንግስት ላይ ጠንካራ ቡጢ ለማሳረፍ ዝግጅቱን ሁሉ አጠናክሮ የመጨረሻው ምዕራፍ ላይ እንደሚገኝ አስታውቋል። የኤርትራ አፋር ብሔራዊ ጉባኤ የአስመራን መንግስት በኃይል ለመጣል በትጥቅ ትግል ዝግጅት ላይ መሆኑን በተደጋጋሚ እየገለጸና ሰራዊት በማስመረቅ ላይ ጠንክሮ ሲሰራ እንደነበር የተገለጸ ሲሆን ከሌላኛው የኢሳያስ አፈወርቂ ተቃዋሚ ብርጌና አምዱን ጋርም በጋራ እየሰሩ መሆናቸው ይነገራል። ታዲያ አፋር የቀይ ባህር ባለቤት የመሆን መብት አለው ሲል በይፋ ያወጀው የኤርትራው ተቃዋሚ ኃይል ኢሳያስን ታግዬ በማስወገድ የአሰብን ወደብን ለታሪካዊና ሕጋዊ ባለቤቷ ኢትዮጵያ እመልሳለሁ ሲል ማስታወቁ አይዘነጋም። የአፋር ህዝብ የቀይ ባህር ባለቤት የመሆን መብት አለው ያለው ድርጅቱ ይህንን ለማድረግ የአፋር ህዝብ የኤርትራን አምባገነን መሪ መታገል አለበት ብሏል። የአሁኑ ትውልድ ፖለቲካዊና ኢኮኖሚያዊ ጉዳዮች ሳይበግሩት ለቀይ ባህር መታገል እንዳለበትም ቡድኑ በተደጋጋሚ ሲገልጽ ይደመጣል። ድርጅቱ የኢሳያስ አፈወርቂን አገዛዝ በኃይል ታግሎ ለመጣል ዱር ቤቴ ብሎ በአፋር በረሃማ አካባቢዎች መንቀሳቀስ ከጀመረ ዋላ ደር ማለቱ የሚነገር ሲሆን የባህር በር ውዝግቡን ተከትሎ በኤርትራና ኢትዮጵያ መካከል የተፈጠረው መቃቃር ታጣቂ ቡድኑ አቅሙን እንዲያዳብር ትልቅ እድል ፈጥሮለታል ነው የሚባለው። የአፋር ህዝብ በግፍ ለሶስት ተከፋፍሎ ሶስት መንግስታዊ መዋቅሮች ውስጥ እንዲበተን መደረጉ አግባብ አይደለም ከሚለው መሰረታዊ ጥያቄ ጀምሮ የሻዕቢያ መንግስት በተለይ በአፋር ህዝቦች ላይ እየደረሰ የሚገኘው ግፍና ጫና ደግሞ ቡድኑን ትጥቅ እንዲያነሳ ያስገደዱት ምክንያቶች መሆናቸው የሚነገር ሲሆን ከምስረታው ጀምሮ በኤርትራና ጅቡቲ ተበታትኖ የሚገኘው የአፋር ህዝብ በብዛት ከፍተኛ ቁጥር ካለውና በኢትዮጵያ ክፍል ውስጥ ከሚገኘው ትልቅ የአፋር ማህበረሰብ ጋር በማስተባበር ጠንካራ ህዝባዊ አንድነትን ማምጣት ዓላማው ያደረገው ይኸው ቡድን የባህር በርን በተመለከተ የአፋር መሬት የኢትዮጵያ አንጥራ ሀብት ነው በሚል አሰብ ወደብ ኤርትራ መከልከሏን በቀዳሚነት ያወገዘ ኃይል መሆኑ ይነገርለታል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።